አቤት 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 በሉ ቤተሰብ። ሰው እንዴት በሰው ህይወት ይቃጠላል? በተለይ አቤል ማለት ነው። አቤል አንተ ቡችላ ማለት ነው። ሰው እንዴት ነው በሰው ትዳር የሚቀነው? እኔ የተረዳው ቤተሰብ ማለት ነው በአብርሽ በጣም ይቀናል አቤል ማለት ነው። የሆነ ነገር ነው የተከፈለለት የሆነ ነገር ማለት ነው። የሆነ ነገር ሲኖር ነው ሰው በዚህ ልክ የሚቃጠለው እንጂ እንዴት ሰው ስለታረቀ በዚህ ልክ ሰው ይቃጠላል? እኔ በጣም አስገርሞኛል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ ዛሬ በውሽምትና በአቤል መጥቻለሁ ማለት ነው። ይሄ ጉቶ ራስ ይሄ ድንች ራስ ማለት ነው። እውነት ለመናገር ለምን በዚህ ልክ ለምን ተቃጠለ ቤተሰብ ማለት ነው። መልካም የመቃጠል ዘመን ይሁንላችሁ ለሄርሜላና በተለይ አቤል ማለት ነው። እናንተ ቡችሎች ማለት ነው። የአቤል ተብዮ የሄርሜላ ቡችላ እኮ ነው። ቡችላ ታውቃላችሁ? ተላላኪ ማለት ነው። ተላላኪ ከቂጥቂጥ ስር ማይጠፋ ሴታ ሴት ማለት ነው። እውነት ለመናገር ኤፍሬም በጣም ተመችቶኛል። እግዚአብሔርን ልክ ልኳን የተናገራት ማለት ነው። እና እንደዛው እየተናገራት እንዴት ድርቅ ሰው እንዴት ድርቅ ይላል በሰው ባል ማለት ነው። አይደብርሽም? አንቺ ሴት መሆንሽ ረሳሽው እንዴ? የሰው ባል እኮ ነው። የራስሽ ቢሆን ኦኬ የፈለግሽውን ማድረግም ትችላለሽ። ይሄ እኮ የሰው ባል ነው እንዴ። ካልወሰርኩ አለች እኮ ድርቅ እሱ የተጎዳበት ሰዓት እሱ ማንም አልነበረበት ሰዓት እኔ ነኝ የነበርኩ። እንዴት እንደዚህ ትለኛለህ? እንዶ ለወንድምክ አንተ እንዶ ጥሩ ነገር ስላደረግኩ እኔን መልካም ነገር ለእኔ መልካም ነገር ማሰብ ነበረበት ትላለች። ኧረ በስመ አብ አቤል ተብዮ በጣም በአብርሽ ይቀናል ቤተሰብ ማለት ነው። እና እንደዛ ነው የተረዳው። ሰው ባይቀና በዚህ ልክ ይቃጠላል። ሩታና አብርሽ አንድ ላይ ስለተመለሱ ደግሞ ሩታ በሄርሜላ ትቀናለች። በምን ይቀናል ቤተሰብ? ሩታ በሄርሜላ እንዴት ትቀናለች እንዴ? በራሷ ባል እኮ ነው፣ የሩታ ባል እኮ ነው የራሷን እያደረገችው ማለት ነው። ከሷ ተቀብላ የራሷን ስላደረገችው ነው በዚህ ልክ የተናደደ ማለት ነው። አቤል ግን የሆነ ትልቅ ነገር ስለተከፈለ እሱን ነገር መመለስ ስለሀቃተ ዛሬ ሩታና አብርሽ አንድ ላይ ስለሆኑ ተቃጠለ ማለት ነው። ሩታ በሰላም ወደ አብርሽ ህይወት አልመጣችም። የሆነ ነገር እሱ ላይ ለማድረግ ነው የመጣችው። እንዴት በአንድ ትልቅ ሰዎች በመሀላቸው ገብቶ ለማስታረቅ ሞክሩ እንዴት ተመለሰች? የሆነ ነገር ልጁ ላይ እንዳታደርጎ። ኧረ እባክህ የምር ነው። ሰው እንዴት በሰው ህይወት ይቃጠላል ቤተሰብ? የምሬ ነው የምላችሁ። አቤል እኔ እንጃ አላቅም። መጨረሻው ያሳምርልክ። ያንተን ጤንነት አሳስቦኛል አሁን ላይ ማለት ነው። እና ለምን በዚህ ልክ ሰው ይናደዳል? ሰው እኮ ተጣልቶ ይታረቃል። እግርና እግር ይጋጫል። ደግሞ ባልና ሚስት መቼም ተጣልቶ አይጣሉም፣ ይታረቃሉ። አንተ ግን ምን ቤት ነን? በዚህ ልክ ምን አገባ? እኔ እኮ ወንድሙ ስለሆነ ነው እያለ ነበር ኤፍሬም ማለት ነው። ምን አገባ ስለ አብርሽ ምን አገባ? እኔ ይገበኛል ይላል። አያችሁ ጓደኝነት በዚህ ልክ ነው። እንደዚህ ጓደኛ እኔ በህይወቴ አይቼ አላቅም። ምን እንደሰጣችሁ ሄርሜላ ምን እንዳስቀመሰችሁ አላቅም። አሁን አብርሽና ሩታ አንድ ላይ ስለታረቁ በዚህ ልክ መቃጠል፣ በዚህ ልክ መናደድ። አቦ ሩታ ይመችሽ የኔ ቆንጆ የኔ ጀግኒት ማለት ነው። እና ትላንትና በሷ ቤት የተለቀቀ ቪዲዮ ሙሉ በሙሉ በአሽሙርና በሙዚቃ ነው ያለቀው ማለት ነው። ፈታ ዘናን ያደረገች ሩታ ማለት ነው። የኔ ጀግኒት የኔ ብሌ ሴት የኔ ጀግና ሴት እውነቴ ነው ምላችሁ። እንግዲህ ከሷ ንቅ አድርጋ ወስዳው የራሷን አደረገችው ማለት ነው። የራሷ ነው የሩታ ባል ነው። ብዙ ነገር እየተባለችበት ብዙ ነገር እየተሰደበችባት ባል እኮ ገባሽ አይደለ? ሩታና አብርሽ በቀላሉ አይደለ ይህን ትዳር ያመጡ፣ በቀላሉ አይደለም አብርሽና ሩታ የታወቁ ማለት ነው። ብዙ ዋጋ ከፍላ ነው ሩታ እዚህ ደረጃ ላይ የደረሽው ማለት አንቺ ትላንትና መጥተሽ የሰውን ባል ካልቀሞ የራሴን ካላደረግኩ እኔ ነበርኩ ከጎን የነበርኩ ምናምን ተይ እባክሽ። አንቺ ራስሽ ፈልገሽ ነው የመጣሽው እንጂ እሱ መቼ መጣብሽ? ይሄ አቤልና ብሩክ ተብዮ አይደለ ወደ አንቺ ጎትቶ አንቺ ራስሽን ወደ እሱ ህይወት የመጣሽ እሱ አንቺ ነሽ እኮ ወደ እሱ ህይወት የመጣሽው። ተጎትተሽ ራስሽን የመጣሽው አሁን ተጎትተሽ ውጪ ማለት ውልቅ በይ።
ድራሽ ጥፍት አድርግ እንዶ ከቪዲዮ ማለት ነው። አሳፋሪ ሴት ማለት ነው። በግዴ ሰውን ባለ የራሴ ያላደረኩ የምትል ሴት አይተን እናውቃለን ጋይስ። አንቺ እኮ አሁን ኢፈሪ መጠቀማን የሆንሹ ማለት ነው። የሰውን ባል ካልቀሙ የራሴን ካላደረኩ ሰው እንዴት ድርቅ ይላል? እኔ ሴትነቴን ጠላው እሷን አይቼ ማለት ነው። አረ ሄርሜላ ደፋር ነሽ እውነት። የባሉ ቤተሰብ ማንም አይፈልግሽም። ኤፍሬሙ ውጪ 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 እየተባልሽ ነው። ስለዚህ ልክ ልክን ነገራት። አቤላ ከፈለክ አግባት ሄርሜላ ውሽምት አይደለ? አግባት ከፈለክ ማለት ነው። አግባት። ከዚህ በኋላ የአብርሽና የሩታ መወጥበጥ አትችሉም ማለት ነው። ሩታ ከአሁን በኋላ እቺ ምንድነው አለችው ትላንትና? እንክፍ ነው እንክፍ። ምርጥ ስም ነው ያወጣች እቺ እንክፍ። ያንተ ህይወት ውስጥ እንዳትመጣ አልፈልግም። ሲም ካርድ እስከምትቀይር ድረስ ነው ያደረሰችው ማለት ነው። ስለዚህ አንቺ ምን አይነት መርዝ ሴት እንደሆንሽ ነው እኔ የተረዳው ማለት ነው። ይሄ ደግሞ አቤል ተብዮ ማለት ነው። አንተ ድንች ራስ ማለት ነው። የሰውን ህይወትን ለመበጥበጥ ለካ ጥቅሙ ስለቀራ ሩታና አብርሽ ስለታረቁ ጥቅሙ ስለቀራበት ነው። ለዛን የተቃጠለ በአብርሽ ስለሚቀና ነው። ቤተሰብ የአብርሽና የሩታን አንድ መሆን አይፈልግም። ሁለቱ ተለያይቶ ከዛ ሩታን ተፋቶ ሄርሜላን አግብቶ እሱ ደግሞ ጥቅሙን እያገኝ መኖር ይፈልጋል። ግን አልተሰካለ። አንተ እንዳሰብከ ነገሮቹ አልተሰካለ። እንግዲህ መልካም የመቃጣይ ዘመን ይሆንልክ። ሩታና አብርሽ ታረቁ፣ አንድ ላይ ሆኑ። እንዶ ሌላ ሀገር ሊሄዱ ምን እንደምትሆን ራሳችሁን ታጠፋላችሁ ብዬ አስባለሁ። በተለይ አቤል ራሱን እያጠፋለ ሄርሜላ ብሎ ውሽምት ደግሞ ቲክቶክ ላይ እያለቀሽ ራስሽን እያጠፋሽ በረኪና እየጠጣሽ ነይ ማለት ነው። እሱ ነው ማየት የምፈልገው ማለት ነው። የሄርሜላን ጉድ ማየት ናፈቀኝ ቤተሰብ ማለት ነው። ደግ አረገች ሩታ ጀኒት ማለት ነው። ባላን ወሰደች። ሩታ ደግሞ በኢሊ ነው በቃ አብርሽን የራሷን እያደረገችው እንጂ ፈልጋ አልነበረም። ግን በኢሊ ነው ሩታ ደግሞ በቃ የራሷን እያደረገችው ማለት ነው። ወስዳ አሳይታለች ማለት ነው። ምን እንደምትሆኝ አላቅም። እንግዲህ ሌላ ሀገር ሲሄድ ከሱ ጋር ተከትላት ይመጣል። አትመጭም አናቅም። እንግዲህ ኤፍሬም ውጪ ከነሱ ህይወት ተብለሻል። አቤል ተብዮ የሆን ነገር ለማድረግ ነው እንጂ እሱ ላይ ተለጥፋ አብርሽ ላይ ተለጥፋ በሄርሜላ ስለምትቀናው በምን ይቀናል ቤተሰብ? በምን ይቀናል ደግሞ? በቺ ማን ነው የሚቀነው? እቺ ሀለሌ ሴተኛ ዳሪ ከማንም ወንድ ጋር እንደፈለግሽ የሆነች የሶም ባል እያልቀሞ ያለች ጉደኛ ሴት ናት እኮ። እንግዲህ ውብዬና ናውን ስለተጣሉ አሁን ወደ ውብዬ ባል ሂጂ ማለት ነው። ሂጂ ጉድሽን ገና እንሰማለን ዘንድሮ። አንቺ ርካሽ ማለት ነው። እንግዲህ አቤላ ከፈለክ አንተ ራስ አግባው ማለት ነው። አግባ ሄርሜላ የምትወድ ከሆነ አግባው። ችርካሽ ናት ሴት ሳትሆን ማለት የሴት አሰዳቢ። ሁላችንም አሰደበችን እኮ የሰውን ባል ያልቀሙ የራስን ያላደረግኩ እያለች ሴት ናት እኮ። ደፋር ሩታ ደጋረገች። ወደፊት አብርሽና ሩታ ወደፊት እናንተ ተቃጣሉ ማለት ነው።